እግዚአብሔር የማይቀጣል ልጄ እንዳይመስልሽ። የራበኝ ሰዓት እንኳን አልሸጥኩትም። ያልገባሁሽ ምንድነው ስል አላርጅክ ነው። እኔ ስሰራ ልጄ እዛ ካርቶን ውስጥ አስተኛው ነበር። በበሽታ ከመጠጡን አስተው ነው ያልኩት። በቃ ሰው ምግብ ሳላቀርብ አይኑን ነው ማየው። እግዚአብሔር ልጆችን አይቀጣም። ለልጄ ስል ታረኩኝ ማለት ነው። ያው ባልና ሚስት ሆኝም እኮ ያው ምንም አታስቢው። ጥሩ ነገር ስትሰጪኝ እሱ ነው ፊቴ ላይ የሚመጣው። ላለፈ ነገር አትቆጭ። የልጄን ራዕይ አይቼ ብሞት አይቆጭም። ለምኛለሁ ግን HIV ስጥ ብዬ አይደለም የለመንኩት ማለት ነው። እኔ ላይ የነበረ ሰቆቃ እስካሁን ከጠየቅኩ የኔ ቅጣት አይደለም የእግዚአብሔር ቅጣት። እናቴ ወንድ ልጅ እኮ የሚፈልገው የለም። ይህንን ታውቂያለሽ? እኔ እኮ እየወደቅኩ ትሞታለች እየተባልኩ ነው የምነሳው። እግዚአብሔርን ለብዙዎቻችን ማንቂያ ደውል ነው ብዬ ነው የማስበው። ዱቄት አልፈልግም እኔ። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከርማችኋል? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? የልቤ እውነት የተሰኘ ፕሮግራማችን ዛሬም እንግዲህ ጀምረናል። እንግዲህ ከአዲስ እንግዳ ጋር መጥቻለሁ። የዛሬው ባለ ታሪኬ እንግዲህ ከኤችአይቪ ጋር ነው የምትኖረው። ከዚህ ጋር በተያያዘ የደረሰባትን ነገር የምታወራኝ ነገር አለ። ከህይወቷ ጋር፣ ከአስተዳደጓ ጋር፣ ከቤተሰብ ማኔጅመንቷ ጋር የተያዙ ውጣ ወረዶች አሉኝ እና ላወራ ፈልጋለሁ ብላኛለች። እስቲ እንግዲህ የዛሬ ባለ ታሪክ ምን ይመስላል? እኔም እንደናንተ ተቀምጬ ነው የሷን ታሪክ የምሰማው። እናንተም የጨነቃችሁ ግራ የገባችሁ መልስ ሰጣችሁለት ጉዳይ ካላችሁ በ0905832283 በቴሌግራም በዋትስአፕ በኢሞና በቫይበር የ5 ደቂቃ ታሪካችሁን ቀጻችሁ ትልኩልን፣ አይተን ገምግመን እንጠራችኋለን ማለት ነው። የዛሬን ፕሮግራም መራውን የአርቲስት ገነት ንጋቱ ነኝ። ፕሮግራም ከወዳችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። ፕሮግራሙ ከመጀመሩ በፊት ዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ኮሜንት አድርጋችሁ ቪዲዮአችን እንድታዩ ጋብዛችኋለሁ። መልካም ቆይታ። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ ወይ? ተመስገን። እንኳን ደህና መጣሽ። እንኳን ደህና ቆያች። ማን ነው ሙሉ ስምሽ? ዘነበች ታፈሰ። ዘነበች ታፈሰ። ዘነበች ታፈሰ። ከየት አካባቢ ነው የመጣሽው? ከልደታ። ልደታ ከተማ። አዎ። እዚህ ነው እንዲያደግሽው? አዲስ አበባ? አዎ። የአዲስ አበባ ልጅ ነሽ? አይደለሁ። ያው ያሳደገችኝ አምጥታኝ ነው ለቅቤ ንግድ ስትመጣ ቅቤ ለመነገድ ስትመጣ አሁን ያሳደገች ማለት ነው። ቅቤ ንግድኛ ሀገር ስትመጣ ነው። ወደ ኦሮሚያ ክልል ነኝ እኔ። በስንት አመትሽ? በጣም ትንሽ ነኝ። 5 አመት እንዲህ ከዚህ አልበልጥም። እንዴት መጣሽ? ቤተሰብ አልነበረሽም? ወላጆች? እናትና አባቴ ተለያይተዋል እና እናቴ ጠላ አረቄ ምናምን በመሸጥ ነው የምትተዳደር የነበረውና የትምህርት ፍላጎት ነበረኝ እኔ። እሷ ደግሞ እኛ ቤት ታርፍ ነበር ያሳደገች ማለት ነው። አሁን እኔ እንደዚህ ከሚራቡብሽ ምን ከሚሉ ሌሎችም እህቶች ስለነበሩኝ እኔ ወስጄ እንደ ልጆች አድርጌ ያስተምራታለሁ ብላ መጣች። እሷ በ5 አመት ነው የመጣሽው በክፍለ ሀገር? አዎ 5 ቢሆነኝ ነው። ከዛ በላይ ጨዋታ አልጠገብሽም? ልጅ ነሽ። እንዴት ሆነሽ ከዛ ከመጣሽ በኋላ? አሳዳግሽ ምንድን ነች እሷ? ዘመድ ነች? ምንም አይደለች። ምን ላርጋት ብላ መጣች? አሳድጋታለሁ። እኛ ቤት ቅቤ ሲመሽባት ትራንስፖርት ስታጣ እናቴ ቤት ነው የሚያድሩት መኪና እስከሚያገኙና በዛ ነው ተዋወቃቸው ከእናቴ ጋር። በዛ ተዋወቁ። እንደዚህ ያው ከችግሩ አንጻር ካለው አንጻር እኔ ወስጄ አስተምራታለሁ እንደ ልጅ አድርጌ ብላ መጣች። እሺ መጣሽ። ከዛ እነሱ ቤት ነው እንግዲህ እስከ ዛሬ ያው ራሴን እችላለሁ ብዬ ከሷ ከወጣሁ ወደ 22 አመት ይሆነኛል። እንዴት አደግሽ? በ5 አመት መጣሽ። ምን አሳለፍሽ እሷ ጋር? ከዛ ያሳለፍሻቸውን ታሪኮች አውሪ። እነሱ ቤት ያው ያሳለፍኩት እኔ የእናትና የአባት ፍቅር የለኝም። እነሱ ጋር ደግሞ ሳልፍ ያው እንደ ቤት አገልጋይ ሆኜ ነው ስሰራ ከልጅነቴ ጀምሮ ማለት ነው። ደሞዝ አይከፈለኝም ግን ታስተምረኛለች። ሌላ ነገር ብር ምናምን እንዳሁኑ ሰራተኛ አልተሰጠኝም። ያው እነሱ ቤት ሳድግ ሁሉን ነገር እኔ ነኝ የምሰራው ማለት ነው። ስንት አመትሽ ላይ ጀመርሽ ስራው? በቃ እነሱ ቤት ከገባው ጀምሮ በስራ ዓለም ላይ ነኝ። እነሱ ጋር አገለግላለሁ። የአቅሜን ከፍ እያልሽ ስቴጅ ነው ስራው ጫናው የሚመጣብሽ። ከዛን ጀምሮ የአቅሜን ተረተር ነበር እነሱ ቤት ማለት ነው። ያው እስከ 12 ታስተምራኛለች። ከትምህርት መጣው በኔ ጊዜ ግማሽ ቀን ነው ትምህርት። ሃይስኩልም ሆነ ኤሌመንተሪ ግማሽ ቀን ነው።
ከዛም መጥቼ ሌሊት ተነስቼ ሰርቼ ነው ወደ ትምህርት ቤት የምሄደው እንጂ እንደዚህ እንደሌላው ልጆች ቁጭ ብዬ አጥንቼ ወይም ደግሞ ይህንን ስራ ሳትሰሪ እስኪ አጥኒ ተብዬ አላደኩም። በመጥፎ ሁኔታ በቃ ተጨናንቀሽ ይሄን ሳልሰራ ትምህርት ቤት ብሄድ ምን ይሉኛል የሚለው ጭንቅላቴ ላይ እሱ ነው ቁጭ የሚለው። እንደሱ እየሆንኩ ነው ያደግኩት። ከዛ ወደ ከ11 ወደ 12 ሳልፍ በቃ አልቻልኩም። ብዙ ጫና ሲበዛብኝ ዝም ብዬ ወጣሁ። በቃ የት ወጣሽ? ከነሱ ቤት ወጣሁ። ተጣላንና ወጣሁ። ወጥቼ አብረውኝ ይማሩ የነበሩ ልጆች አሉ። እነሱ ጋር ሄጄ በቃ ስራ ፈልጉልኝና ከእናንተ ጋር እያደርኩ ራሴን ደግሞ ስችል ደግሞ ሲኖረኝ ተከራይቼ እኖራለሁ አልኩ። የሆነ ሱፐር ማርኬት አብዬ ሱፐር ማርኬት የሚል እዛ አስገቡኝ እነሱ ማለት ነው። እዛ እየሰራው ደግሞ እንትን ሲሆን አሁን ይሄ የልጄን አባት እዛ ውስጥ እየሰራው ነው ያገኘሁት ማለት ነው። ተዋወቃችሁ? አዎ ተዋወቅን። ማንም ሰው አልዳረኝም። ያው አንደኛ ደሞዟ ትንሽ ናት፣ በጣም ስቃይ ያለው። አንዱን ስታረጊ የቤት ኪራይ ይደርስብሻል። እንኳን ለወዴ ትንሽ ነው ይዛን የሚከፈለው ማለት ነው። 220 ብር ነው ምናምን ነበረ የሚከፈለኝ እና ትንሽ ናት። ለቤት ኪራይ ማትሆነኝ ምንም ስልችት ሲለኝ እስቲ ለምን አንጋባም ሲለኝ ማንም አልዳረኝም። ራሴ ነኝ ከችግር አንጻር እስቲ ደግሞ ከአንድ ሁለት ይሻላል በሚል ራሴ ነኝ ያገባሁት ማለት ነው። ያው ተጋብተን 2 አመት አንድ ላይ ስንቀመጥ ነገሮች እንደጠበቅኩት ሳይሆን እንዳልጠበቅኩት ነው የሆነው። ነፍሰ ጡር እንኳን ነፍሰ ጡር ስሆን ምንም ልንስማማ አልቻልንም። ምንድነው ምክንያቱ? ምክንያቱ እኔ እና እሷ አንመጣጠንም። እኔ ማንም ሰው የለኝም፣ እሱ ደግሞ ቤተሰቦች አሉት። ያው በቤተሰብ እና በእኔ መሀል ሰው ያሌለውና ሰው ያለው ሰው እኩል አይታይም። እንዲሁ እንኳን እንትን ስትይ በልጅ ደረጃ እንኳን ቢሆን እናትና አባት ያለውና እናትና አባት ያሌለው እኩል አይታይም። በዛ አይን ሳይሆን እንደሱ ማለት ነው። ሆዴ እየገፋ ሲመጣ እሱም ጥሎኝ ሄደ። ራሴ ነኝ በቃ ልጄን የወለድኩት ራሴ ነኝ። ልጄን ከወለድኩ በኋላ ደግሞ ልጁን አምጪውና እኛ እናሳድጋለን ሲሉ ስሞት ይለየኛል እንጂ ልጄን አልሰጥም። የተፈተንኩበት ልጄ ነው፣ ያልፍልኛል ብዬ የወለድኩት ልጄ ነው። አልሰጥም ብዬ ልጄን ይዤ ፓርኪንግ ገባሁ። ከዛም ከስራ ሰዎቹ ውጭ ሀገር ነው የሚኖሩት። እንደዛ ልጅ ይዘሽ ሄደሽ ገበያ ላይ ጥሩ ስለማይመጣ አሰናበቱኝ እነሱ አሰናበቱኝ። ልጄን ይዤ ስጨለለቅ ሜክሲኮ በታች ያለው ፓርኪንግ ተቀጠርኩ ማለት ነው። ፓርኪንግ ተቀጥሬ ፊት ለፊቱ የሳምሰንግ ቴሌቪዥን እና ፍሪጅ የሚሸጥ አለ። እሱ ካርቶን ሰጥቶኝ እዛ ፊሊፕስ ስር አትክልት አለ። እኔ ስሰራ ልጄን እዛ ካርቶን ውስጥ አስተኛው ነበር ማለት ነው። አጠገቤ አድርጌ ለሰው እንኳን አልሰጥም አምኜ ማለት ነው። ያዘነ ባለመኪና ልብስ ያመጡልኛል። እንደዚህ ወተት ግዥለት ይሉኛል። ልጄን እስከ 3 አመት ድረስ ካርቶን ውስጥ ቁጭ እያረኩት ነበር ከኔ ጋር እየተዛዛረ ምሰራው ማለት ነው። በዛው ከ3ኛ አመቱ ልጅ ሲል ያው ትምህርት መግባት ስላለበት ሰዎች እድገቴን የሚያውቁ ያደግኩበት አካባቢ ኮሪያ የሚባል ድርጅት ነበር። ለምን እዛ አይገባም ሲሉ መኖሪያ ቤት ያለ፣ እኔ ደግሞ መኖሪያ ቤት የለኝም። እዛ ወደ ሩቅ ቦታ ነው ተከራይቼ ሰው ጋር ተጠግቼ መኖሪያ ቤት እንዴት ሆናለሁ ስል አይ እኔ ያሳደገችሽን እዚህ ጋር ነው የምትተኛው ብላ ታሳይ ሄጄ እነግራታለሁ ስትል ሲነግሯት ኧረ ችግር የለም ይምጡና ይሁ ብለው ፍራሽ ዘረጉና እዛ እዚህ ነው ልጇን ይዛ የምተኛው ቤት የላትም ብላ ስትልልኝ ልጄን ኮሪያዎቹ ያዙልኝ እዛው ኬጂ እንዲማር ማለት ነው። ኮሪያ ውስጥ ነው? ኮሪያ የት? አይደለም ኮሪያዎች የሚረዱት አለ ህጻናትን ትንቃ በልደታ በታች ከዋንዛ በታች ማለት ነው። አሁን
ወይዘሮ አዳነች የመረቁት ፎቅ የለም እሱ ስራ አለ። ድሮ ኮሪያ ነው የሚባለው፣ አሁን ጉርኒቨር ኢትዮጵያ ነው የሚባለው። እዛ ምግብ ስላለ ደስ አለኝ። በቃ ለምን በቂ ምግብ ስለማላበላው ልጄን እዛ ውስጥ ደግሞ ሲማር ምግብ ይሰጣሉ ለልጆቹ፣ እያበሉ ነው የሚያስተምሩት። ደስ አለኝ። በቃ እኔ እንደጠገብኩ ነው የማየው። ልጄ ሲጠግብልኝ ነው ደስ የሚለኝ። አሁንም አድጎ ጥሩ ነገር ስትሰጪኝ እሱ ነው ፊቴ ላይ የሚመጣው ማለት ነው። ከኔ ጋር ስለተፈተነ ባቢ አሁን እዛ እየተማርልኝ ራሴን ስችል ወደ 5 ዓመት ሲሞላው በቃ ምንም ግራ ገባኝ። አብሬያት የምኖራትን በቃ ፊቷን አጠቆረችብኝ። ራስሽን ችለሽ ተቀመጪ አለችኝ። ልጄን ደግሞ እኔ ለማንም መስጠት ስለማልፈልግ በቃ ለምንድን ነው እንዲህ በታክሲ ሲሄድ ለምን አንታረቅ ምናምን ሲሉ ሰው ሲልክብኝ አሁንም ስቃዩ ስለበዛ ለልጄ ስል ታረኩኝ ማለት ነው። ከተለያያችሁ ከስንት ዓመት በኋላ ማለት ነው? 5 ዓመቱ ልጅ ሲል ነው በቃ የተታረቅ ነው ማለት ነው። አሁን ስንገባ እኔ እንመርመርም የለም ምክንያቱም ኪራይ ስለሚከፍል ብቻ ነው የተደሰትኩት። ልጄን በረንዳ ላይ ይዤ እንዳልወጣ ማንም ሰው ልጄን እንዳይወስድብኝ ነው በቃ እኔ ፍላጎቴ ማለት ነው። ምናልባት ከዛ ከትምህርት ቤት ከ5 ዓመት ኬጂ ከተመረቀ በኋላ ምግብ አይሰጡም። እስከ ኬጂ ሆነሽ ነው ምግብ የሚያበሉት ማለት ነው። አሁን ደግሞ እሱ አሳሰበኝ። ከዛ ከወጣ ምን አበላዋለሁ? ያማረውን ማብላት አልችልም፣ ያማረውን ማጠጣት አልችልም። ወተት ቢለኝ ኬት አመጣል? ኪራይም አለ ብዙ ነገር አለ። ያያ ስላለ ያያ ስላለ በቃ ግዴታ ለልጄ ብዬ ሳስብ መስዋዕት መክፈል አለብኝ። ህይወቴ እስካለ ልጄን ማንም ሰው ሊነጥቀኝ አይገባም ብዬ በቃ እንታረቅ ብሏል። እሺ አልኩኝ ዝም ብዬ። እሱም እንመራራለን አንቺም አላልሽም? እንዴት አላልኩም። እሱም እንደዚህ በቃ ታክሲ ነበር የሚሰራው። እንመርመርም አላለም። ቤት ተከራየልን ከፍ ያለች እኔ ከምኖርባት እቃ ምናምን እኔ ንብረቴን ሁሉ ሸጬ ነበረ። የምተኛበት እንኳን የለም። እንዲያሮጌ ምንጣፍ ሰው ሰጥቶኝ ነበር ልጄን ይዤ የምተኛው። አልጋ ምን ገዛዛ ደስ አለኝ። በቃ ልጄ እንዳይንገላታ ነው። እኔ የኔ መንገላታት የኔ መራብ መጠማት ምንም አይመስለኝ። ልጄ ነው በቃ። ሰውም ዳቦ ሰጥቶኝ ስሰጠው እሱ ብልት ሲያደርግልኝ ደስ ይለኛል። በቃ እኔ እጠግባለሁ ለልጄ ስል ማለት ነው። አሁን እንመርመርም አላልኩም ምንም አላልኩም። አንድ ቀን ልብሱን ሳጥብ ጃኬት ውስጥ ካርድ አገኘሁ። እሱ መጀመሪያ ካርድ ኢያሪቲ የምትል ካርድ አገኘሁ። መድኃኒት የሚወሰድባት ናት ለካ። ጃኬቱን ሳጥብ እንደዚች 4 ማዕዘን ካርቶን እንደዚች ናት ካርድ አለች መድኃኒት የምትወሰድባት። እኔ ደግሞ አላውቅም። ግን ምን አለ ከዚህ እስከዚህና ይሄ እግሩ በቃ ዝም ብሎ ጭንቅ እያለ ያሳክከዋል። ምንድን ነው ይሄ ነገር ምንድን ነው? አላርጅክ ነው የሚለው። በቃ ይቆስላል፣ ይበለዋል። አሁን እኔ ደግሞ ፌስታል አላረግኩ ምን አላረግኩ። እንደዚህ ቀቢኝ ሲል የማይደርስበትን ቦታ በእጄ ነው የምቀባው። ፌስታል የለም ምንም ቫንት የለም ምንም ነገር የለም። ምንም አታስቢውም። እንደዚህም ስተኝም ግንኙነት እናድርግ ቢል ኮንዶም የለ ምን የለ ዝም ብዬ ነው በቃ የሚሄደው። ምክንያቱም እኔ የሚታየኝ የልጄ በቃ ተደስቶ ጠግቦም ሮጥ ሮጥ ሲል ያስደስትሻል። ልጅሽ ርቦት ሲያለቅስና ደግሞ ጠግቦ ሲስቅ አንድ አይደለም። እኔ የሚታየኝ ሰራዊት ጌታ በስመ አብ በቃ ምንም እኔ ለልጄ መስዋዕት ከፍያለሁ ለባቢ። አሁን ያችን ካርድ ልብስ ሳጥብ አገኝቻት ምንድነው አላነበብኳትም። ወደ ምንድነው ምናምን ብዬ ተጠራጠርኩና አንዳንዴ እስከ 12 አስተምራኛለች ብዬሻለሁ። አመሰግናታለሁ ስላስተማረችኝ ማለት ነው። ማንበብ መጻፍም ባልችል ኖሮ ያችን አላነበብ ደስ ብዬ ኤችአይቪ ኤድስ ምናምን ትላለች ካርዷ ላይ ማለት ነው። ደነገጥኩ። ኤችአይቪ ብለው ነው የሚጽፉት። የሀሪቲ ትላለች። ያው ኤችአይቪ ያለ በእንግሊዘኛ እሱን አየውና ተጠራጠርኩ። ምንድነው የሀሪቲ ምንድነው አልኩና ባቢ እንዳመጣ ወደ ትምህርት ቤት ሲሄድ ጤና ጣቢያውን በር አልፌ ነው የሚሄደው። ጤና ጣቢያ ገባውና ሲስተር ይሄ ምንድነው እሱ ስላት
ወይ አሁን ሰዓት እላፊ ሊሆን ሲል ልንዘጋ መጣች። ልትወስጂ ነው መድኃኒት አለች። ወይ የምን መድኃኒት ነው? የኔ እኮ አይደለም የባለቤቴ ነው ስላት የኤችአይቪ ነው አለችኝ። በቃ እዛው ደርቄ ነው የቀረሁት። አሁን ወይኔ እኔ እኮ አላቅም ይሄንን መሆኑን ልብስ ሳጥብ አግኝቼ ነው እንዴት ልሆን አልኳት። እኔም የሚያመኝ ለካ ያመኛል። እኔም ውስጡን ማለት ነው ምንድን ነው የሚያመኝ ሰውነቴ ክስት እያለ ሄደ። እንዴት ታዲያ ልሁን ስላት ነገ ነይና በቃ ተመርመሪ፣ ነገ መተሽ ተመርመሪ፣ ግን በአንዴ አይደለም የሚታየው በሶስቴ ነው፣ በ3 ወር በ3 ወር ነው አለች። አንድ ቤት እየኖርሽ አሁን ኤችአይቪ ያለብን ብለው አሁንም ድጋሜ ልጄ ላስርብ ነው በቃ የሚመጣብኝ። ምንድን ነው የኔ ህይወት አላሳሳኝም። መልሶ ደግሞ ጥዬ ወጣ ልጄን ይዤ ጎዳና ልወጣ ነው ማለት ነው። እኔ የሚታየኝ ምንድን ነው ከቤት ደግሞ ደህና ለምዶ እሱ እንደገና ይዘሽ መውጣቱ ከባድ ነው፣ በጣም ከባድ ነው። እና እሱ ከታክሲ እየሰራ ነበር ያኔም ይሰራል፣ ወጣ ገባ ይል ነበር። ግን መጨረሻ ላይ በጣም ታመመ፣ በቃ በጣም ታመመ፣ በጣም ታመመ፣ በቃ ቆሳሰለ፣ ታመመ። ምንድነው ስል አላርጅክ ነው የምለው። አሁን ምንም አላልኩም። አንድ ቀን ባልገባሁኝ በጣም ታሞ 1 ሳምንት ቤት ሲተኛ ማለት ነው አከራዮቹ ስም ይጠሩና አንተም ብለን አይደለም እንጀራ ምንም ፈትፍት ያመጡና አንተም ብለን አይደለም እሷን ብለን ነው። እሷ ታሳዝናለች። በቃ ለልጇ ያላት ጉጉት እንኳን ቡና ጠጪ ስንላት ቁርስ ሲሰጣት ለልጇ ይዛ ትሄዳለች፣ ታሳዝናለች ብለው እነሱ እየገቡ ይጠይቃሉ። አሁን አንድ ጓደኛ ነበረች እንደዚሁ ማቃት በልጅ የተገናኘ ነው ማለት ነው። አሁን እንዴት ይሻላል እሱ ታመመብኝ እንዴት ልሆን ስላት ሄደሽ መመርመር እኮ ነው አለች። የዛኔ እዚህ አብነት ጫፍ ጋር ማለት ነው አቶ ቢራቱ የሚባሉ ኤችአይቪ ኤድስ እዛ ጋር ይመረመር ነበረ። አብነት ሆቴሉ መደዳ ነበረ፣ እዛ ጋር ነበረ ያለው ማለት ነው። አሁን እዛ ነይ እንሂድ አለችኝና እዛ ሲሄድ አዘኑና እንደዚህ እንዳንቺ ስነግራቸው ይህ ያሉና ምንም ማለት አይደለም፣ ምንም ማለት አይደለም፣ ያማል፣ በጣም በጣም ያማል። ራስን መጉዳት ነው የሚሆነው። አንዴ ከተፈጠረ በኋላ ማልቀሱ መጨነቁም መታመሙም ራስን መጉዳት ነው የሚሆነው። ያማል በጣም። ለልጅሽ የምትከፊው መስዋዕት ለራስሽ ከምትከፊው ከባድ ነው፣ ከባድ ነው፣ ከባድ ነው። እዛ ተመረመርኩ። ሄጄ ስመረመር ተጠራጠሩና የሚበላ የሚጠጣ ነገር የለሽም እንዲ ያሉ ያመኛል ምናምን ስል ለካ CD4 በጣም ወርዷል። አሁን 2 ወር ሆነ መሰለኝና ታመምኩ በጣም። አሁን እሱ ሲታመም ተከራይተንባቸው የሚኖሩ ጎረቤቶች አዋጡና ጻድቃኔ ማርያም እኮ ቢሄድ ይድናል፣ መድኃኒቱን ይዞ ይሄድ፣ ጸበል እናስቀምጥልሽ አሉች። የሆኑ ከኛ ጎረቤት ጸበል የሚሄዱ አሉ፣ እዛ ዘመድ ያላቸው ማለት ነው ሲሉኝ፣ ፒካፕ መኪና አለ እኛ ይዘነው ሄደን እዛ ይቀመጥ በሱ ምናምን እንዲህ ስታገኝ እናደርሳለን፣ ይሄ ቁስሉ ምርግፍ ይልለታል፣ በቃ እንዲህ ለሆነ ነገር ብለው ሲመክሩኝ እሺ አልኳቸውና ጸበል ሄደ እሱ ማለት ነው። ጸበል ሄደ፣ እነሱ ለነሱ በሶ ሲገዙ ይገዛሉ። እኔም ደግሞ መልሼ ያንኑ ፓርኪንግ ማለት ነው ልጄ ትምህርት ሲውል እሱን እንትን ስል ቲፕም ካገኘው ምንም ካገኘው እነሱ ሲሄዱ በሶ እየገዛው ልካለው ማለት ነው። ግን ይህንን ሁሉ ሳረግ የዘነጋሁት ታርቀን ብስራተ ገብርኤልን ታውቂያለሽ? እዛ ሄጄ ይህ ሁሉ ሳይከሰት ልጄን ጎትቼ ሄጄ ቅዱስ ገብርኤል ይጠጣል፣ አንተ ቅዱስ ገብርኤል በመጠጥ አስታከ በበሽታ አስታከ መጠጡን አስተውልኝ ብዬ ለምኛለሁ። ግን ኤችአይቪ ስጥ ብዬ አይደለም የለመንኩት ማለት ነው። መጠጡን ትቶልኝ ከልጄ ጋር አብረን እንድንኖር ብዬ ነው። ግን እስካሁን የሚደንቅሽ ያልተበቀልኩት ሲያመው የምደግፈው
ምላሴ ነው ያመጣው። እግዚአብሔርን ጠይቄያለሁ። ከጠየቅኩ የኔ ቅጣት አይደለም የእግዚአብሔር ቅጣት ነው። የእሱ ቅጣት ስለሆነ ነው የምንከባከበው አሁንም ማለት ነው። እግዚአብሔር አይቀጣም እኮ መቼም እንደዛ አሰብሽ እንጂ እግዚአብሔር አይቀጣም። እግዚአብሔር ልጆችን አይቀጣም። በደል እኮ ቅጣት የሰው እኮ ዋጋ የለውም። ለእኛ ቆሞ ሲሄድ ይመስለናል እንጂ እግዚአብሔርማ ይቀጣል ልጄ እንዳይመስልሽ። ጊዜው ይረዝማል እንጂ ይቀጣል፣ ግን ይረዝማል። ለአንቺ የእግር እሳት ነው ተሸክመሽ ትሄጃለሽ። ግን አንድ ቀን ሲቀጣው ሊገባው ይችላል። እንደዛ እያደረጉ ሶስተኛ ወሬ እኔ 2 ወሬ ላይ ታመምኩኝ። 3ኛ ወሬ ላይ በቃ ምንም እኔም ፓርኪንጉን ተውኩኝ፣ አመመኝ። ይሄ የተመጣጠነ ምግብ አጥሚት ምናምን እነሱ እየያዙልኝ ይመጣሉ። እሱ ቤቴ ማለት ነው። ይመክሩኛል፣ እንደዚህ አድርገሽ አሁን ሲመጣም ሲቆስልም ጓንት ብታጪ በፌስታል እንደዚህ አድርጊ፣ ግንኙነት ሲደረግ በኮንዶም ምናምን አሉኝ። እሺ አልኳቸው። እነሱ አውቀዋል፣ ግን ለእኔ አልነገሩኝም። ያንን ተመጣጣኝ ምግብ ግን ሰጡኝ። ልክ አናቷ ላይ 3 ወር ሲሆን ነይ ይዘሻት ነይ ያሉና ጓደኛዬን ይዛኝ ሄደች። እዚህ አብነት ጫፍ ጋር ነበረ ሰውዬው። አሁን ካሳንችስ ላይ ቢሮ አላቸው። አንዳንዴ እንዲህ በኤችአይቪ ስጠራ አገኛቸዋለሁ። ህይወቴን ያዳኑልኝ ማለት ነው። አሁን እዛ ስሄድ ዘኒ እንደዚህ በቃ እኮ ፖዘቲቭ ሆነሻል አሉኝ። ምንም አላልኩም። በቃ አለቀስኩና እግዚአብሔርን የጠየቅኩትን መልስ መለሰልኝ። በቃ መለመን አልነበረብኝም፣ መናገር አልነበረብኝም። ሰው ሌላ ነገር ይመኛል ሀብት። እኔ የእሱን ልጄ ከያለ አባት እንዳያድግብኝ ስለጓጓው ብቻ አባቱን ይወዳል። በበሽታ ከመጠጡን አስተው ነው ያልኩት። በቃ እኔ በጸጋ ተቀብያለሁ አልኳቸው። እየጠሩ ወተት ይሰጡኛል፣ ምን ይሰጡኛል። እሱም ደግሞ እንደዚሁ እያልን ማለት ነው። አገግሞ መጣ፣ ቁስሉ ምናምን ድኖ መጣ። ሲመጣ መልሶ ሄዶ እንደዚህ ለምንድን ነው ያልነገርከኝ? ምን በድዬ ነው ምናምን ስንል ልጁን ደግሞ ተጠራጠሩ ማለት ነው። ልጄን ደግሞ የተጠራጠሩት ምንድን ነው? ህፃናት ሆኖ እንደዚህ ስፖርት አለው። ስፖርት የድሃ ልጅ ተብሎ ከትምህርት ቤት ሲኬድ እኔ ሄጄ ምናልባት ይኖር ይሆን ቀደም ብሎ ብዬ ስጋት ያዘኝ። ደግሞ ልጄን ተይዞብኝ አሁን ሄደን የልጆች ደግሞ የዛኔ 9 ዓመት ነው ስንት ሲሆን ነው የሚመረመረው መሰለኝ። አሁን ይመርመር ተከፍሎ ነበረ የህፃን የሚመረመረው ማለት ነው። እነዚሁ አሁን ያልኩሽ እነዚህ ኤችአይቪ ላይ የሚሰሩት እግዚአብሔር ይስጣቸው። እኔ እነሱን ውለታ አልከፍልም። ግለሰብ ጋር ወስደው ሲያስመረምሩት ልጄ ንጹህ ሆነ። እስካሁን ንጹህ ነው ልጄ። እግዚአብሔር የተመሰገነ ይሁን። ንጹህ ነው ልጄ። በልጅ አትፈተኝ፣ ክፉ አይንካቸው። እኔ ልጆች ሲጎዱብኝ አልፈልግም። ንጹህ ነው እስካሁን ልጄ ማለት ነው። እኔ ብሰቃይም ከዛን ጀምሮ አብረን እየኖርን እኔ እንደ ድል ሆነና እዚህ ያደግኩበት ሰፈር እንዲሁ እቺ ቅድም ያልኩሽ ሴት ማህበር ምናምን ነይ ስሪ ሲሉ እንደዚህ እየዞርሽ ነው። 2000 አትሞላም ደሞዟ የሚከፈለኝ ማለት ነው። እሷን ነይ ስሪ ቁጭ ከምትይ ጎማ ስር ትገቢያለሽ እያመመኝ ሲሉኝ ቤት ለቤት እዞራለሁ። እንደዚህ ልጄ ሳያየኝ ስብስብ ቡና ጠጡ ላይ ይሄድና ኤችአይቪ በኔ ይብቃላለሁ። ስብሰባም እንደዚህ ሲጠሩኝ ኤችአይቪ በኔ ይብቃላለሁ። እኔ ተቃጠልኩ፣ ሌላው ደግሞ ይድንስ። እኔ ተምሳሌት ሆኜ ሌላው መዳን አለበት። እኔ ነው ያቃጠለኝን እኮ ካልነገርኩሽ አታውቂው፣ አትማሪም። ዝም ብለሽ የኪኒን ኮሮጆ መሆን እኮ ከባድ ነው። ከምትበይው እኮ ተጓዳኝ ሲይዝን አሁን ጥቅልል እላለሁ። ዛሬ ደግሞ እንደዚህ ደህና ሆኜ ብታይ ጨዋታ እወዳለሁ፣ እንዲያስቃለሁ ሰዎችን ማለት ነው። እናደዳለሁ። ያመመኝ ቀን ብስጭት እላለሁ። እንደዚህ ባይዘኝ ኖሮ እላለሁ። ከሆነ በኋላ ደግሞ የፈሰሰው አይታፈሳል ልጄ፣ አይታፈስም። ግን ጭንቅላቴን ማሳምነው እንኳን ልጄ እግዚአብሔር የተመሰገነ ይሁን ንጹህ ሆነልኝ። እንኳን ንጹህ ሆነልኝ። ያው ቢታመምብኝ እሱስ ቢይዘው ኖሮ ልጅ አልደገማችሁም?
አልደገምንም። ያው ኤች/አይ/ቪ ከቫይረሱ ነፃ የሆነ ልጅ መውለድ ይቻል ነበር፣ አልፈለጋችሁም? ይቻላል፣ ግን መሰለሽ እኔ ያሳለፍኩት አንድ ልጅ አይደለም 10 ልጅ ታሳድጊያለሽ። መከራዬ በላው ከልጅነት ያልደላኝ ወልጄ ያልደላኝ ማንም አላረሰኝም። ራሴ ነኝ ሙሉ ኦፕራሲዮን ሆኜ ነው የወለድኩት። ስወልድ ልጄን ያማረኝን አልበላሁም፣ ያማረኝን አልጠጣሁም። ሰው ሲሰጠኝ እንኳን ለልጄ ነው የምለው። አሁንም ድረስ ለልጄ ነው የምለው። እኔ ልጄ ሲከፋ አልወድም። ስንት አመቱ ነው? 19 ይዟል። 19 ጨርሶ ወደ እግዚአብሔር የተመሰገነ ይሁን። እንደሱ ነው፣ እንደዚህ ቅውል ያለ ነው። ተመስገን። አሁን ለእኔ ሞገሴ ነው። ለእኔ ከፍቶት ብታይ ቶሎ ሰው ምግብ ሳላቀርብ አይኑን ነው ማየው። ለርቦት ይሆን አስቦ ይሆን እላለሁ። ተመስገን፣ አመሰግናለሁ ፈጣሪ። ስንተኛ ትምህርት ውስጥ እንዴት ነው? ጎበዝ ነው። ቴኒስ ተጫዋች ነው። ቴኒስ ይጫወታል። የድሃ ልጅ ተብሎ ከድሃ ትምህርት ቤት የሚወሰደው ብሎ በ5 አመቱ 1ኛ ክፍል ሲገባ ከኬጂ ማለት ነው እዚህ ፍሬዎት ነበረ የሚማረው። ኮቹ መጥቶ ከዛ ወስዶት ተጠራውና ሄድኩ። ኧረ በእናትህ እኔ ከኤች/አይ/ቪ ጋር እየኖርኩ በላው የለኝ ደግሞ ከዛ ሰፈር እዚህ ድረስ ማን ይጎትታል? እሱን አቅም የለኝም ተወኝ፣ እምቢ አልኩት። እዛ እንዲሰለጥን መርጦ የድሃ ልጅ ነው ብሎ ወሰደው ከትምህርት ቤት፣ እኔን ሳይጠይቁ ማለት ነው። ብዙ ህፃናት ነው ጎትተው ከድሃ ትምህርት ቤት ብለው የወሰዱት። እያመላለሱ እንዲሰለጥን ነው። አዎ አሁን ሲወስዱ የት ሄደ? ላወስዶ እዛ ሄዷል፣ ገነት ሆቴል ውስጥ ሄዷል አሉ። ምን ሊያደርግ ሄደ ብዬ ነው ሄጄ ለሚያሰለጥነው እዛ ገብቶ ይበል ይላሉ። በቃ ኳስ ሊያለማምድ። ኧረ እባክህን ተው፣ እኔ ለራሴ ከኤች/አይ/ቪ ጋር ነው የምኖረው። አባቱም እንደዚህ ነው፣ የምበላው እንኳን የለኝም፣ እኔ ጠግቤ አልበላም፣ ማን ያመላልስልኛል? በዚህ ላይ መንገድ ስትሄድ ይርባል ስለው ቆይ ቆይ እንዳትወስጂው ልጁ ጎበዝ ነው አለች። አሁን ተው ስለው እንደሱ ከፍ ከፍ ያሉ ልጆች ማዘርዬ እኛ እናመላልስልዎታለን፣ እርሱ ቁጭ ብለው ትምህርት ቤቱ በር ላይ ጠብቀዋለሁ። አሳዘንኳቸው። ሲያዩኝ እንደዚህ አይደለም ብታይ ጥውልግ ብዬ በቃ ወስፋት ነው መስለው። ምን አደከመሽ? እንዲህ ብል ብል ነው ብለው አሁን ባካችሁን ስል ትምህርት ቤት በር ላይ ቁጭ ብዬ ጥይት ፋብሪካ ጠብቃቸዋለሁ። አሰልጥነው ሲጨርሱ ያመጡልኛል፣ ልጄን ያቀብሉኛል። ሲሉ ጠራኝና ኮቹ ምንድን ነው ብሎ ልክ እንደዚህ እንዳንቺ ታሪክ እንደዚህ ነው አልኩት። የሚበላ ለልጄ ምግብ እዛው ይመግብልኝ ጀመር። እሱ ደስ አለኝ፣ በቃ ደስ አለኝ። እንዴት ብዬ ልንገርሽ? እኔ የምበላ ነው የሚመስለኝ። አሁን እንደዛ እያረኩ ራሱን ሲችልልኝ ደግሞ በቃ እኔም አልንገላታም። ሲያመኝ ጥቅልል እላለሁ። አባትየው ምን ይሰራል? አሁን ደህና ነው? አሁን ደህና ነው። አሁን ደግሞ አንድ አይኑ ጠፍቶ ቤት ነው ያለው። ለምን? ግላኮማ ኦፕራሲዮን ሲደረግ። ግላኮማ ይዞት 4 አመቱ ነው ከተደረገ። አንድ አይኑ ጠፍቷል። እችም ትንሽ ነው የምታየው። ቤተ ክርስቲያን ደርሶ ይመጣል። ጤና ውስጥ ሌላ ውስጥ ጤና በዚህ ሕክምና በደንብ አግኝቶ ነው ወይስ አለርት በደንብ ታክሞ ነው? በጤና መድን ጤና ጣቢያው አውጥቶልኛል። ለነሱ እንደዚህ ኤች/አይ/ቪ ላይ ስለምሰራላቸው ቅድመ ካንሰር ላይ ሄድኩ እሰራለሁ እነሱ ላይ ማለት ነው። ክፈሉኝ እንኳን አለ። የሚደንቅሽ ሰው ለ100 ብር ይሮጣል። እኔ ሰው ሲድን ነው ከብር በላይ የሚያስደስተኝ ማለት ነው። እንደዚሁ እንትን እላለሁ፣ አስተምራለሁ። ቡና ጠጡ ምናምን ሲደረግ ዘኒ እንደዚህ ሰው እንደዚህ እስኪ እያስተማርሽ እንደዚህ በይ ሲሉኝ ስብስብ ባረግና ጠራና እያሳሳኩ በእኔ ይብቃላል። እነዛን ደግሞ ሰውን ስትሰበስቢ አልችልም አልልም። እኔ ምንም ነገር ባላቅም አልችልም አልልም፣ እችላለሁ ነው የምለው። የሚደንቅሽ እንደዛ ተርቦ እንደዛ እየተራብን ካራቴ ቤት አለ። ካራቴ ቤቱ የካራቴ ልብስ ታውቂያለሽ? እሱን ሲሄድ እየራበኝ እየጠማኝ በነበረ ሰዓት ጉባኤ እግዚአብሔር የሚባል ምን ትፈልጊያለሽ ከዱቄትና ከንትን ሲል እንደዚህ ዞር ስል የልብስ ማሽን ስፌት ሲንጀር የምጣድ ዳቦ ምናምን ሲወስዱ ያለው። አሁንም ቁጭ ብዬ አሰብኩና
ዱቄቱን በወስድ ያልቃል፣ ዘይቱንም እጨርሰዋለሁ። ልብስ ስፌት ሙያ የለኝም። ኧረ እኔ ስልጠና ወስጃለሁ በደንብ አለኝ ሰርተፍኬት ብዬ ካልተሰጠኝ ብዬ አለቀስኩ። የልብስ ማጠቢያው ይሄ የልብስ ማሽን መስፊያው ማለት ነው አለ እስካሁን። ሰጡኝ። እንደውም ሂጂ አትችይም፣ አሁን አዲስ ነው፣ ሰው ናት የወሰደችኝ። እዛ የሚደንቅሽ አላቀውም እኔ ቦታውን፣ ከባልቻ ሆስፒታል በላይ ነው። እንደዚህ ይሰጣል። እሷ ዱቄት እንዲሰጠኝ ነው የወሰደችኝ። እኔ ግን እንደዚህ ስል እቃ ይዘው ሲሄዱ ሳይ ቋሚ የሆነ ነገር ሁሌ ከመለምን ሁሌ እንትን ከምን መስራት ይሻለኛል ብዬ የራበኝ ሰዓት እንኳን አልሸጥኩትም። ከኔ ጋር እያረጀ ነው አለኝ። እዛ ልጄን ይረዳሉ ያልኩሽ ኮሪያዎቹ ጋር ልብስ ስፌት ያሰለጥናሉ። ዝም ብዬ ሄጄ እኔ ለምን ልብስ ምንም አጥባለሁ በጎን ማለት ነው እየሄድኩ ለሱም ቀለብ ለማድረግ ምንም ለማድረግ እንትን ስል እችላለሁ። ይሄ 1 ወር ነው በቃ ሰው ቋሚ ሆኖ ሲሰለጥን እኔ ይሄ ሹቲ ቀጥታ መስፋት ማለት ነው 1 ወር ነው እንደ ሄጄ ሞከርኩ። አቃተኝ፣ እያመመኝም ስለሆነ አቋረጥኩ። ግን ያንን ሲንጀር አለኝ ወረቀቱን አምጪ ሲሉኝ ቤታችን ሲቃጠል ተቃጥሎ ነው አመጣለሁ እላለሁ፣ አጽፌ አመጣለሁ ነገ ብለውኛል ስል አንዱ እሱን የሚያክለው ሂጂ በቃ የለሽበትም ሲለኝ፣ ፈረንጁ ግን ጠርቶ ምንድን ነው የምትለው ሲለው እንትን እሰራለሁ የቡና ምንጣፍ፣ እሱን ይዤ ነበረ። በቃ ነገ ስብሰባ ጥሯት ሲባል እዛ 51 ቀበሌ ካወቅሽው አረቄ ፋብሪካ በላይ ማለት ነው እዛ ጋር ስብሰባ ተጠርቶ እንደው የትየለሌ ነው አልኩሽ። አዳራሹ ምን ያክላል ትልቅ ነው። ሄጄ እኔ የቡና ምንጣፍ ያዘዘኛል 350 ብር ማግኘት ስላለብኝ ያችን ተበትባለሁ እና መጨረሻ ሄጄ ቁጭ አልኩኝ። እዛ ቁጭ ስል ለካ እንደዚህ መድረክ ላይ ሆኖ ፈረንጁ ያያል እኔ የምሰራውን። ያችን ሴት ጥራታልና እስከነ ቡና ምንጣፉ ይዤ ሄድኩ። ምንድን ነው ሲለኝ አሁን ለልጄም ወተት ያስፈልገዋል፣ ምንም ቢሆን ደግሞ ለእኛም ተመጣጣኝ ምግብ ብሉ ይላሉ። ቆሎም ቢሆን ለመግዛት ብር ያስፈልግሻል። ያችን ምንጣፍ ቶሎ ጨርሼ አስረክቤ ብሯን ነው እኔ የምጓጓው እንዳገኝ። 350 ብር ነው የቡና ምንጣፍ 4ቱን ማለት ነው በመረብ የሚሰራው። ነይ ሲሉኝ ደስ አለኝ። እንዴት ብዬ ልንገርሽ። ከዛ እዛ እንትኔ መስሪያዬን ይዤ መድረኩ ላይ ሲሄድ ምንድን ነው የምትፈልጊው? እኔ ፈረንጆ ይናገራል እሱ አበሻው እያስተረጎመ ምንድን ነው ሲል ዱቄት አልፈልግም እኔ የልብስ ስፌት ስል ያ ሁሉ አዳራሽ ውስጥ ያለው እንዴት እንደዚህ ትላለች ብሎ ሊደበድቡኝ ትውረዳሉኝ። ከዛ ላይ ለካ ሰው ጉጉቱ ለዘይትና ለዱቄት ነው። እኔ ደግሞ ሁሌ ይሄንን ወይ በሳምንት ጨርሰዋለሁ። ይሄ የልብስ ስፌት ግን እግዚአብሔር ምስክሬ ነው የምልሽ አንስቼ ማመጣልሻለሁ እስካሁን አለ። ሽጭልኝ እንኳን ሲሉኝ ስቸገር አልሸጠው። ባቢና እሱን አያለሁ። ምን አረጋለሁ መሰለሽ የካራቴ ልብሱን እንዳልኩሽ ካራቴ የሚሰሩትን ፈልጌ ሰው አገናኙ ብዬ አገናኙ። ቀዶ ሲሰጠኝ ቀጥታ ስፌት ስለሆነ እኔ ገጥማለሁ። ካራቴ ለሚያሰራው ልጅ በ150 ብር አዳራሹን አጸዳለታለሁ። ከሱ ጋር ተነጋገርኩ። ያ የሚሰፋው ሰውዬ ወስዶ ቅዱን አስተካክሎ ቀዶ የሚሰጠኝ 50% ይወስዳል። ለኔ ጥቂት ትንሽ ለኔ ትልቅ ነው። 10 ብርም ትልቅ ነው ለኔ። 50 ብር ባንድ ልብስ ለኔ ቀጥታ እየሰፋውለት ይሰጠኛል። ሲያቀተኝ ይሄው ሞክር ያለው ላለው ችግሬን ስነግረው እሱ ይሰፋል። ለምን ለሱም ገበያ መጣው። እኔ ማን ይሰጠኛል ያችን 50 ብር? ከሰው ከእግዚአብሔር የምትደብቂው የለም። ከሰው ነው የምትደብቂው አይደል እንዴ? እግዚአብሔር ለኔ መልካም ሊያደርግልኝ ይችላል። ሁሌ ስጭኝ ምልሽ ከሆነ ማለት ነው። ግን እንደዛ እያረኩ የሚደንቅሽ ያንን ካራቴ ልብስ ልጁ ደግሞ አዳራሹን ሲከለከል እሱ ደግሞ ሲቆም ምን ማድረግ ጀመርኩ? እንደዚህ ትንሽ ሳንቲም አላጠፋም እኔ 10 ብርም ብትሆን አጠራቅማለሁ ማለት ነው። ያችን ደግሞ አጠራቅሜ እዚህ ሀዲድ ገበያ ሄድና ሹቴ የተሰፉ ሹቴዎች አሏል ድሪያዎች። እነሱን ደግሞ አመጣና ማለት ነው ማንም ሰው አያየኝም። ከዛ ሂጄ በቅናሽ ገዝቼ አመጣለሁ። እነዚህ ግማሽ ጨርቅ የተረፉ ሲኖሩ እነሱን አመጣና ዝም ብለሽ ዳይሬክት ስለሆነ 20 ብር ከፍለሽ አንገት ምናምን ታስወጫለሽ ለልጆች ልብስ ማለት እሱን አስወጣና ላስቲክ የሚገባውንም እንዲህ ውስን ሳንቲም ትከፍያለሽ። 1 ብርስ ማን ይሰጠኛል?
ብትተርፈኝ ለእኔ ትልቅ ነው። እንደሱ እያረኩ በቃ የጎደለኝን ቤቴን እሞላለሁ። እንደዚህ ደግሞ እድገቴን የሚያውቁ አልጨክኑብኝም፣ ያግዙኛል። ነይ ዘኒ እንደዚህ ስከፋ እንኳን እንደምን ስስቅ ነው የሚያዩት፣ አስቃቸዋለሁ። እኔ እንደዚህ ካላመመኝ ሲያመኝና በቃ እንደዚህ አሁን እንዳሁኑ ያሳለፍሽውን መከራ ስታስቢው እንዴት ኖርኩ ብለሽ ታስቢያለሽ። በቃ ፊቴ ላይ ሲመጣ ያመኛል፣ በጣም ከሚያመኝ በላይ ማለት ነው። ግን ይኸው እስካሁን እግዚአብሔር የተመሰገነ ነው። ባለቤትሽ እንግዲህ ኤችአይቪ ፖዚቲቭ መሆናችሁን እንዳወቅሽ ካወቀ በኋላ ምን አለሽ? ምን አወራችሁ ስለዚህ ጉዳይ? መቼም አሁን በጋራ ነው የምትወስዱት አለ በአብረ ሁለታችሁ። እስቲ ያቺ ነጥብ ያነሳችሁበትን ጊዜ አስታውሽ። አስታውሳለሁ። ከጸበል መጥቶ ቁጭ ብሎ ምን በድዬ ነው እኔ ያለብኝ ብትል፣ ልክ ሐኪሞቹ እንዳሉን በኮንዶም እንጠቀማለን። እንደዚህም ደግሞ ሲያክህ ምንም ቢሆን ምንም ብትበድለኝም ጥለኝም ብትሄድ የልጅ አባት ነው። አንተን ሂጂ እንዳልከኝ እኔ ላልገፋ እችላለሁ። ለምን እዚህ ጋር እናትና አባት እኩል አይደለም አስተሳሰቡ። አንቺ ሁሌ እንደ ድመት ልጆችሽን በጥርስሽ አንጠልጥለሽ ነው የምትኖሪው። ምናልባት አባት የየሄደበት የሚያምረው ነገር ሊኖር ይችላል። እናት ግን እንዲህ አታረግም። ለምን እያየውም ስለሆነ ማለት ነው። እናትነት ስላለኝ ነው። ሴት ልጅ ቢሆን ኖሮ ልጄ ፈላጊው ብዙ ነው በጉልበቷ። እናቴ ወንድ ልጅ እኮ የሚፈልገው የለም። ይህንን ታውቂያለሽ? ወንድ ልጆችሽን ማለት ነው ማንም አይፈልግም። ማንም ዞር ብሎ አይልሽም። ራቦዊ ብሎ የሚያጎርሰው የለም። ሴት ግን ብዙ ነገሯ ስለሚፈለግ ሴት ልጅሽን፣ ለዛ ነው እኔ ልጄን እንደ ማስተማር ነው ወንድ ልጅ በደንብ ማስተማር። አዎ ግን በደሌ እግዚአብሔር ነው ብዬሻለሁ። ያችን ቀንኛ ምን አድርጌን አይ ልጄንም እኔንም እምቢ የምትይኝ መስሎኝ ነው። ይቅርታ በቃ ይቅርታ አድርጊልኝ፣ አጥፍቻለሁ፣ ይቅርታ አለ። እኔ አሁን እኮ ስትሮክ የያዘኝ በጭንቀት ነው። ያችን መከራ አሳልፌ ደግሞ አሁን እሱ እንደዚህ የሆነ ሲባል ምንም ቢሆን ሁለት ሆነሽ ስትንቀሳቀሽና አንድ ሆነሽ አንድ አይደለም። አንድ ልጅ ስለሆነ ወይ ሁለት ልጅ ስለሆነ አይደለም። ልጅ ነው። አንዱም እንደ 11 ልጅ ነው። ብዙ ነገር ያስፈልግሻል። ማህበራዊ ኑሮ አለ። ልጅ እያደገ ሲሄድ ፍላጎቱ ይጨምራል። ያንን ለመሙላት ደግሞ ግዴታ ሁለት መሆን አለብሽ። የፈለገ ቢሆንም ለምን ቁርጥርጥ አይልም? ሁለት ሆነሽ ስትንቀሳቀሽ ነው። የእሱም አይኑ በቃ አያገለግልም ብሎ ፈርሙ ሲሉን ስንሄድ ጭንቀት ያዘኝ። ጭንቀት ሲይዘኝ ሰራዊት ጌታ እኔ እኮ እየወደኩ ትሞታለች እየተባልኩ ነው የምነሳው። እግዚአብሔርን የልጅ አምላክ ሊሆን ይችላል እንደዚህ የሚያደርገኝ የሚያድነኝ። በእውነት እምልሽ በጣም ታምሜ ነበር። አሁን ማለት ነው ነሐሴ ላይ ምንድን ነው ስል አይኔን ሁሉ ከልሎኝ ነበር። ችኛዋ በተለይ አይኔ አላይም ብላኝ ነበር። ሰው አለይም ነበር። ምንድን ነው ሲባል ቅድም እንዳልኩሽ ጤና ጣቢያው ኤችአይቪ ላይ ስለማገለግላቸው በበጎ ፍቃድ አዋተው ብር አሳከሙኝ። ሲያሳክሙኝ የጭንቅላት ስትሮክ ተባልኩኝ። አሁን እንደማጠኛ ወስዳለሁ፣ የኮሌስትሮን ወስዳለሁ፣ የኤችአይቪ ወስዳለሁ። አሁን ደግሞ ጤና ጣቢያው እንደዚህ እንደ ሲስተር ሂሩት ማለት ነው ይወዱኛል። ቤት ለቤት አሳይ ሲሉ ዶክተር ያሬድ የሚባሉ እዚህ ጥቁር አንበሳ ማለት ነው እሳቸው ጊፍት ካርድ ሰጥተውኝ ኤምአርአይ እንድነሳ አረጉኝ። ጭንቅላቴ ውስጥ ነው ያረጋው ደም ማለት ነው። አሁን እንደዚህ ጫጫታ ያለበት ቦታ ከሄድኩ እታመማለሁ። እንደ ልቤ ደግሞ እንዳልንቀሳቀስ አሁን ነርቬን ተቆጣጥሮታል። እንደዚህ ያደርጋል፣ ይይዘኛል። አሁን እንጀራ ራሱ እንደ ልቤ አላኝክም፣ ድክም ይለኛል፣ በቃ ይይዘኛል። ይሄ መንጋጋዬ እንደዚህም አሁን ብዙ ሰዓት እቃ እንደዚህ አልይዝም። ስሄድም አሁን ረጅም መንገድ ቁጭ እላለሁ፣ ይደክመኛል በጣም። ያገኘሁትን እንደ ሰው እንዳልበላ ብዙ እንደዚህ ተደራራቢ ነገር መጣብኝ። ግን አሁንም እውነቴን ነው የምልሽ እጅ አልሰጥም። እግዚአብሔር ከኔ ጋር ነው። የልጄን ራዕይ አይቼ ብሞት አይቆጨኝ። መኖር የምመኘው ለባብዬ ነው፣ ለልጄ ነው መኖርን የምመኘው ማለት ነው። እግዚአብሔርን የምለምነው። አይዞሽ
አሁን ሴት ማህበር ነው ሴት ማህበር የሚባል አለ እንደዚህ ወረዳ ላይ ማለት ነው። ሴቶች እንዲህ የተጠቁ ሴቶች ካሉ እንደዚህ አሁን ከነሲስተሪ ትነራሷ ያገኘዋል እንደዚህ አሁን ልጆች ተጎዱ ምናምን ቤት ለቤት ስዞር ማለት ነው አያለው። እንደገና ቡና ጠጡ ቀበሌ አድርጉ ምናምን ሲል እዛ ቡና ጠጡ ላይ እየሄድኩ አስተምራለሁ በራሴ ማለት ነው። አሁን ቅድመ ካንሰር በቃ እሷን ወረዳው አሁን ሰጠኝም 2000 ቢሰጡኝ ነገ ሲቆም ይቆማል። ምንም ሌላ አሁን ሌላ የምሰራው ስራ የለም። አንደኛ ልጅሽ ምን ይልሻል? ምን ይልሻል? አሁን ልጄ የሚለኝ መሰለኝ ራስሽን ጠብቂ እኔ ደርሼልሻለሁ። አሁን ትንሽ ነው የቀረኝ በቃ አያምነኝም። አሁን እየአሞኝ እንደዚህ ገብቼ ተኛለሁ አይደል? የእሱ መምጫ ሰዓት ሲደርስ አልተኛም። በቃ ይሳቀቃል በጣም ፊቱ አይናገርሽም ግን ይሳቀቃል። ልጆች እኮ ምንሽንም አይደለም የሚኖሩሽ ለምን እንደው ጭምልቅ ብለሽ አትቀመጭም? ለእናት ያላቸው ይሄ ነው ብዬ አልነግርሽም። እውነት ነው የምልሽ። እሱ እንዳይሳቀቅብኝ ተነስቼ ቁጭ እላለሁ። ከዛ ወጣ እላለሁ በቃና ያው አሁንም እጅ አልሰጠውም። የእቺ ጣን መያዣ የሆነች እቃ የምትሰራለሽ ሃይላንድ ውስጧ ቁጭ አድርጌ ቆርጬ እሷን እንደዚህ ካላመመኝ እሷን እሰራለሁ። እጅ ስራ እሰራለሁ። አዎ እንደዚህ እንትን ያለኝ ቀን ክር መግዣ ካገኘው እሷንም እሰራለሁ። ቁጭ አለን ቁጭ ብለሽ ምን ታመጫለሽ? ምንም የለም እኮ ልጅሽም እኮ አሁን እንደ ህፃንነቱም ባይሆን እንደዚህ አሁን እነዚህ ልጆች የኔ ልጆች ቢሆኑ እነሱ ሳይበሉ ደግሞ ምንም ሰው አይኖራቸው ከትምህርት መጥተው ያንቺን ፊት ነው የሚያነቡት እንደ ደብተራቸው ማለት ነው። ከፍቷት ይሆን ተደስታ ይሆን እኔ ሲመጣ ዘኒ እንዴት ነሽ ሲል ስቄ በቃ ፏ ብዬ ነው የምጠብቀው። ፏ ብዬ ቡና ወዳለው ያችን ቡና ይይዝና ቁጭ ብዬ ጥሩ ነው ባብዬ ትምህርት እንዴት ነው ምናምን እላለሁ። እጅ አልሰጥም። የፈለገ ቢለኝ ትናልም በርቺ እንግዲህ እግዚአብሔር ካንቺ ጋር ይሁን። አሁን እንግዲህ የአሁኑ ትውልድ ወጣቶቹ ስለ ኤችአይቪ ብዙ አያውቁም። በእኛ ጊዜ የነበረው ጊዜ ነው በጣም በብዙ ግንዛቤ ያለንና አሁን ብዙዎች እንግዲህ ተለያይተው ሲታረቁም የምርመራ ነገር የለም። በቃ ድሮ ባል የነበረ ድሮ ሚስት የነበረች አሁን ሚስት ነች ተብሎ ነው የሚታሰበው። በጣም ይሄ ብዙዎች ጋር ትኩረት ሊሰጠው የሚገባው ጉዳይ ነው። ብዙዎች ተለያይተው ሲገናኙ የግድ የኤችአይቪ ምርመራ፣ የተላላፊ በሽታ ኤፒታይተስ ቢ አለ፣ አባለዘር በሽታ አለ። በጣም ብዙ ተላላፊ በሽታዎች አሉ። በመሀል ጋፕ ሲፈጠር ማናችሁ የት ሄደው እንደመጡ ስለማይታወቅ ይሄ መጥፎ ነገር አይደለም። አላመሽኝም ምናምን የሚባል አይደለም። ሰው ተለያይቶ እስከቆየ ድረስ የሚፈጠሩ ስህተቶች አሉና እነኚህ ነገሮች አእምሯችን ንቁ አድርገን ምርመራ ማድረጉ በጣም እጅግ ተገቢ ነው ብዬ ነው የማስበው። ምናልባት እሷ ልክ ከ5 ዓመት በኋላ ሲታረጉ ምርመራ ብታረግ ኖሮ ዛሬ የደረሰችበት እንዳይት ችግር ሳትገባም ነበርና ይሄ ለብዙዎቻችን ማንቂያ ደውል ነው ብዬ ነው የማስበው። የዘነቡ ታሪክ እናንተ እንድትሰሙት የፈለኩትም ከዚህ አንፃር ነውና ላለፈ ነገር አትቆጪ። የሰው ልጅ እግዚአብሔር ባለው መንገድ ነው የሚሄደው። በቃ ያንቺ መንገድ ይሄ ስለሆነ ሊሆን ይችላል ፈጣሪ ያደረገው ያን ተሳስቼ ነው የሚለውን ነገር አቁመሽ ራስሽን ጠብቀሽ ጤናሽን ጠብቀሽ ለልጅሽም ለራስሽም እድሜሽን አርዝመሽ የተሰጠሽን የእድሜ ገደብ ተጠቅመሽበት እንድታልፊ ነው። ተመልካቾች እንግዲህ በታሪክሽ በጣም ይማሩበታል ብዬ አስባለሁ፣ ያዝናሉም ብዬ አስባለሁኝና ምናልባት አንቺን ማናገር የሚፈልጉ አንቺን ማጠንከር የሚፈልጉ አንቺን በብዙ አይነት እንግዲህ ብዙ ነገሮች ይኖራሉ፣ ቫይታሚኖችም የተለያዩ ነገሮች ይኖራሉ። እንግዲህ ከኤችአይቪ ጋር የተያያዙ ነገሮች እናግዝ የሚሉ ሰዎች ካሉ በምን አድራሻ ያገኙሽ? ስልክ ቁጥር አለሽ አይደል? ስልክ ቁጥር አለኝ። ግን ከዛ በፊት ግን ሁሉም ሰው በተለይ ለወጣቶች ለልጆቻችን እኔ የምመክረው መልኳ ያምራል ሀብት አላት ብለው እንዳይታለሉ። ማንም ሰው ማለት ነው ማንም ሰው ምድር ላይ ዓለም ላይ ያለ ሕዝብ ጠቅላላ ቢቻለው አብሮ እየኖረ በየ3 ወሩ ራሳቸውን ቢያውቁ በቃ ኤችአይቪ ኤድስ በላይ ይብቃ። በቃ እኔ ላይ የነበረ ሰቆቃ እስካሁን ተጓዳኝ የሚያጠቃኝ በኔ ይብቃ። ገንዬ በኔ ይብቃ ነው የምለው። የመመርመር ባህሪ ያገኙ። ኤችአይቪ ብቻ አይደለም ቅድመ ካንሰርም ይመርመሩ። በተለይ ኤችአይቪ ሄደሽ ካልተናገርሽ ካልተመረመርሽ ቦርቡሮ ጨርሶ ይገልሻል። ስለዚህ ኤችአይቪ ኤድስ በኔ ይብቃ ነው የምለው።
በጣም ትልቅ ትምህርት ነው። በጣም ትልቅ ትምህርት ነው። ይሄን ስላካፈልሽን ታሪክሽን በግልጽ ስላነገርሽን እጅግ በጣም አመሰግናለሁ። የአሁኑ ወጣቶች ይህን ጉዳይ በደንብ አያውቁትም። ስለ ካንሰር ያውቃሉ፣ ስለ ሄፓታይተስ ቢ ያውቃሉ፣ ስለ HIV ብዙ ያውቃሉ። ግንዛቤ ማስጨበጫ መድረኩ የለም፣ ጭራሽ ተረስቷል። እኔ አሁን ምን ያህል ጥንቃቄ ያደርጋል ወጣቱ ብዬ ሳስብ እደነግጣለሁ፣ በየጊዜው እደነግጣለሁ። እና እንዲህ አይነት ታሪኮችን መስማታችን በጣም ትልቅ ነገር ነው። ለዚህ በጣም እጅግ አክብሮቴና ምስጋና ማቅረብ ፈልጋለሁ። ጸሎት አድርጊ፣ ፈጣሪ ከአንቺ ጋር ይሆናል። አንቺን ማግኘት የሚፈልጉ ሰዎች፣ አንቺን ማጠንከር፣ መምከር፣ ከጎንሽ መቆም የሚፈልጉ ሰዎች ይኖራሉና ስልክ ቁጥርሽን እናስቀምጥልሻለን እና እስኪ ንገሪኝ። 09 21 55 96 68 ነው። ዘነበች ታፈሰ ብላችሁ ደውሉላት፣ አግኟት፣ አጠንክሯት፣ ከጎኗ እንድትቆሙ አድራ ማለት ትፈልጋለሁ። ሌሎችም እንግዲህ እንዲህ አይነት ታሪክ አለ፣ ከዚህ ጋር የተያዘ ታሪክ አለ፣ በህመምም ሊሆን ይችላል። በጣም ከብዙ አቅጣጫ አንጻር ታሪክ አለን የምትሉ ሰዎች ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውሉልን። በዋትስአፕ፣ በቴሌግራም፣ በኢሞና በቫይበርም የ5 ደቂቃ ታሪካችሁን ቀርጻችሁ ትልኩልን፣ አይተን ገምግመን እንጠራችኋለን። የዛሬ ፕሮግራማችን ይህን ይመስል ነበር። ፕሮግራሙ ስመራ ቆዩትና የአርቲስት ገነት ንጋቱ ነበርኩ። አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ዩቲዩብ ቻናሌን ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። የዛሬን ጨርሻለሁ። ሰላም ለእናንተ።